ነው። የትራንስፖርቱን ሁኔታ ታውቃላችሁ አይደለ? ብቻ ያለችን ነገር ላይ ትንሽ ብንጨምር የትኛው ድርጅት ጥሩ የብድር አገልግሎት እየሰጠ ነው፣ የትኛው ድርጅት በጣም ታማኝ ነው የሚሉትን ነገሮች እየዳሰስን ነው ዛሬ የምንገኘው። ሃይ እንዴት ናችሁ? ውድ የጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? ዛሬ እንግዲህ አዲሱ ገበያ ሰሜን ማዘጋጃ አጠገብ ነው የምንገኘው። መነሻችንን ያደረግነው እዚህ አገልግል የተሰኘ የቁጠባና ብድር አገልግሎት የሚሰጥ ተቋም ላይ መተናል ማለት ነው። አጠቃላይ አሰራራቸው ምን ይመስላል? ከወለድ ጋር ተያይዞ የሚነሱ ጥያቄዎች አሉ። ከቤት ካርታ ጋር ወይም ኮላትራል ብድር የሚባል አለ። እነሱ ከነዚህ አንጻር ምን አይነት ስራዎችን እየሰጡ ምን አይነት አገልግሎቶችን እየሰጡ ነው የሚገኙት የሚለውን ነገር ወደ እናንተ የምናደርስ ነው የሚሆነው። በነገራችን ላይ ለራሴ ስል ይህን ፕሮግራም የምሰራው፣ በዚህ ውስጥ ግን እናንተም ትጠቀማላችሁ ብዬ አስባለሁ። ከዛ በተጨማሪ ደግሞ ለአንድ ወር የሚቆይ ልዩ ፓኬጅ ተዘጋጅቷል። ይህ ልዩ ፓኬጅ ብዙዎችን ተጠቃሚ ያደርጋል ብለው እነሱ በቁርጠኝነት ተነስተዋል ማለት ነው። ይህ ልዩ ፓኬጅ ግን እኛም በተለየ መልኩ ምን ይጠቅመናል የሚለውን በዚህ ቪዲዮ የምታገኙ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መስከረም 6 ከጥቅምት 6 ድረስ የሚደርስ አዳዲስ ፓኬጆች ይዘን መጥተናል ማለት ነው። ይህም የመጣናቸው ፓኬጆች ምንድናቸው? ከተለያዩ ከ5 መኪና አስመጪዎች ጋር ተዋውለናል። ስለዚህ በ45 ቀናት ውስጥ ለሚሆን 30% የቆጠበ ኢቱ ቢዋይዲ ሴጉልና የተለያዩ አዳዲስ መኪኖችን የባትሪ መኪኖችን እና እንዲሁም ደግሞ አሮጌ መኪኖችንም ቢሆኑ ከ2003 ሞዴል በላይ የሆኑትን መኪኖችን የብድር አገልግሎት አመቻችተናል ማለት ነው። ሁለተኛው ያመቻቸነው ምንድነው? አዳዲስ አሁን ቴክኖሎጂው አዳዲስ ስለሆነ ቴክኖሎጂውን በመጠቀም ሰዎች በብዛት የአዲስ መኪና ሲገዙ ፍራቻቸው ባትሪ ያልቃል የሚል ሀሳብ አላቸው እና አገልግል የገንዘብ ቁጠባና ብድር ምንድነው ያደርገው? የባትሪ ብድር ጀምረናል ማለት ነው። ስለዚህ ከአሁን ጀምሮ 3 ዓመት 4 ዓመት 5 ዓመት ባትሪ ያልቆብናል ብለው ከሚሳቀቁ ዘንድሮ በአሁኑ ጀምረው ባትሪውም እንዲሁ ከኛ አስመጪዎች ስላሉ ገራጆችም ስላሉ ባትሪው ትክክለኛ መሞቱንና የቀነሰ ከሆነ ያንን ባትሪ በአዲስ መልክ ብድር አዘጋጅተን የባትሪ ብድር አመቻችተናል ማለት ነው። ሶስተኛ ያዘጋጀነው ፓኬጅ ደግሞ ማሽነሪዎች ናቸው። የተለያዩ ማሽነሪዎችም እንዲሁ በአጭር ጊዜ የምንሰጥ መሆኑንና 50% የቆጠበ ማሽነሪዎችን ሲሆኑ የመኪኖቹን ግን 30% የቆጠቡትን እንዲሁ አንድ ወር የሚያህል ዝግጅት አዘጋጅተናል። ቢዋይዲ ከሆነ 2 አይነት ቢዋይዲ አሉ። ኢቱ ከሆነ 3.3 ይሸጣል። ሴጉሉ ከሆነ ደግሞ 2.8 በብድር ይሸጣል ማለት ነው። ስለዚህ ከኛ ካሉት አስመጪዎች ውስጥ በአንድ 30% የቆጠበ በ45 ቀናት ውስጥ ፕሮሰስ አድርገንለት ያንን ብድር አመቻችተን መኪናውን መውሰድ ይችላል ማለት ነው። ሌላ የባትሪ መኪና የተባለው አሁን ባትሪ ሞስት 3 ዓመት 4 ዓመት እየሞላው ነው የኤሌክትሪክ መኪኖች። ስለዚህ እነዚህ መኪኖቹን 25% የቆጠበ ነው እነሱ እናርጋቸው ማለት ነው። 25% የቆጠበ እስከ 1 ሚሊዮን ብር ፓኬጅ ስላለን ይሄ ማለት ምንድነው? ባትሪ እስከ 1 ሰዓት ውስጥ በ400 እና በ700 ሺህ ብር መካከል ይሸጣል ተብሎ ነው የሚታሰበው። ስለዚህ 25%ን የቆጠበ የመኪና ባትሪውን አዘጋጅተናል ማለት ነው። ማሽነሮች የምንላቸው የተለያዩ ማሽኖች አሉ። ከአስመጪዎች ጋር እንዲል ያደርግናቸው አሉ ማለት ነው። የላውንደሪ ማሽን አለ፣ የላርጎ ማሽን አለ፣ የሻማ ማሽን አለ፣ የዘይት ማሽን አለ፣ የጧፍ ማሽን አለ። የተለያየ እንደ አቅማቸው ማህበሩም የተቋቋመው አገልግል የገንዘብ ቁጠባ የተቋቋመው ማህበር መጀመሪያም አነስተኛ ማህበረሰብን ከፍ ማድረግ ስለሆነ ይሄንን ህዝብ ለማገልገል ስለሆነ አነስ ያለ ኢንተረስቱም ጭምር አነስ ያለ ነው። አሁን ለነዚህ ለማሽነሪዎቹ ኢንተረስታቸው ራሱ ከ12.5 ጀምሮ ነው። ለ1 ዓመት ለ2 ዓመት ከሆነ 12.5 ነው ማለት ነው። 3 ዓመት ከሆነ ነው 13.5 የምናበድራቸው ማለት ነው። ስለዚህ የማሽነሪዎቹ ይሄን ያለው ማለት ነው። አገልግል ባለኝ ጊዜና ባለኝ ወቅት ብሩን ሰጥቶኛል። በዚህ አጋጣሚ ምስጋና አቀርባለሁ። ስሜ ኤልያስ ትግስቱ፣ የተበደርኩት 2.5 የተበደርኩት ያው ለቪአይዲ መኪና ለመግዛት ነው። ከሌሎች ከማይክሮ ፋይናንሶች በምን ትለያላችሁ? ወይም ደግሞ ሰዎች እንደሚጠሉት ደግሞ የኛ የቆጠብነው ላይ ኢንተረስት ያስባሉ የሚባለው የኛ መንግስት እንኳን ካስቀመጠው አሁን 17% ደርሷል እንትን ማስቀመጥ ማለት ነው፣ ብድር ማለት ነው በአንድ ዓመት ለዚሁ ማለት ነው። እኛ ግን ለ5 ዓመት 15.5 ነው። ይሄ ሲታይ ምን ያህል እንደሆነ አስቡት። በትንሹ በግማሽ ያህል እንትን ብሏል ማለት ነው።
ስለዚህ ማህበር ህብረት ስራ ማህበራቶች በብዛት ለትርፍ አይደለም የተቋቋሙት፣ ህዝብን ለማገልገል ነው። ከዚህ ህዝብን ከማገልገላቸው ምን ያደርጋል? መንግስት ድጋፍ ከሚያደርግላቸው አንጻር ኦዲት በነፃ ነው የሚያገኙት። የህግ አገልግሎት አንድ ሰው አልከፍል ቢል የህግ አገልግሎት የሚያገኙት ከመንግስት ነው ማለት ነው። የኢንስፔክሽን አገልግሎት ይሰጣቸዋል፣ የማደራጀት አገልግሎት ይሰጣቸዋል ማለት ነው። እነዚህ ሁሉ ሲደረጉ መንግስት ይህን ሁሉ ነፃ ነው የሚያደርግልን ነው። ከዛ ውጭ ለጆ ትርፍ ብናገኝ እንኳን ትርፍ ክፍል እንኳን ብናደርግ ከታክስ ነፃ ነን። ባይዘው ስነግራችሁ ታክስ ምንም ነገር የለብንም። ከትርፍ ነፃ ነን፣ ከታክስ ነፃ ነን። ትርፍ እንኳን ስንከፋፈል ምንድነው የሚደረገው? ትርፉን ምንድነው የሚደረገው? ወደ ኪሳችን የሚገባ ከሆነ ያ ትርፍ 10% ለመንግስት ተከፍላለን። መጀመሪያ የሚያስፈልገው ነገር ፈቃደኝነትሽ ነው። ፈቃደኛ ሆነሽ ወደኛ ስትመጪ ፍላጎቶችሽ ለማህበራዊ አገልግሎት ሊሆን ይችላል፣ ለኢኮኖሚ አገልግሎት ሊሆን ይችላል። ከነዛ ውስጥ አንቺ በመረጥሽው በአስቸኳይ ብድር የምትፈልጊ ከሆነ እስከ 2 ወር 3 ወር ጊዜ ሊደርስልሽ የሚችሉ ማህበራዊ ጉዳይ ሊውሉ የሚችሉ አነስ ያሉ ብድሮችን ልንሰጥ እንችላለን። በመደብ ለምሳሌ የትምህርት ቤት ክፍያ ሊሆን ይችላል፣ የሕክምና ክፍያ ሊሆን ይችላል። በአጭር ጊዜ ውስጥ ሊፈለግ የሚችል ነገር። በተመሳሳይ ደግሞ ለኮንዶሚኒየም ቅድመ ክፍያ የሚሆን የብድር ተመላሽም ሊሆን ይችላል። እዛ ልንከፍል እንችላለን። ለአዳዲስ ለሚመጡ አባላቶች የሚጠበቅባቸው ሚኒመም የማህበሩን ህግ የሚጠብቅ ሼር መግዛት አለበት ማለት ነው። አንድ ሼር 1000 ብር ሲሆን 10 ሼር አንድ አባል መግዛት አለበት ማለት ነው። 10000 ብር ይገዛል ማለት ነው። መደበኛ ቁጠባችን 500 ብር ነው፣ በየወሩ የሚቆጥበው ማለት ነው። 500 ብር ነው። ስለዚህ መመዝገቢያ ማትቀር 1000 ብር አባል ሲሆን አንድ ሰው በትንሹ 11500 ኦር ደግሞ ካልቻለ በጣም ዝቅ ላለ ሰው ደግሞ 3500 2000 ብር ሼር 500 ብር ቁጠባና 1000 ብር መመዝገቢያ ማለት ነው። ስለዚህ ሁለቱን አድርጎ ግን አባል ሆኖ ለመበደር ግን ሚኒመም 10 ሼር መግዛት አለበት ማለት ነው። አባል ለመሆን ግን 3500 ብር ድርጅቱ በቂ ነው ማለት ነው። ስለዚህ የቆጠበውን 4 እጥፍ ድረስ ከ1 ሚሊዮን ብር ድረስ እንሰጠዋለን ማለት ነው። ያ ሼር ሲባል ግን በደንብ ማንኛውም ሰው ሊረዳው የሚገባው ብድር ሲጠይቅ 10 ሼር ገዝቶ 10 ሺህ ብር ነው። 190 ሺህ ብር ጨምሮ እሱ ሌላ 190 ሺህ ብር ደግሞ በቁጠባ መልክ ሊያስቀምጥ ይችላል። ብድር ሲወስድ ግን 200 ሺህ ብር እንዳለው ተደርጎ ነው የሚታሰብለት እንጂ ሼር ስለገዛ ይሄኛው ተቀንሶ ወይም የቁጠባው ብቻ ተደምሮ አይደለም የሚሰጥ። ሊቀንስ የሚችለው መመዝገቢያው 1000 ብር ብቻ ነች። ከዛ ውጭ ያለው ግን የራሱ ነው። አሁን የነዳጅ መኪኖች ዓመተ ምህረቱን ብቻ ነው ትንሽ ገፋ ያደረግነው። እሱም ኮንድ ነው ከ2003 ሞዴል በላይ የሆኑ መኪኖችን ታይተው እኛው ጋራጅ ስላለን እዚሁ ጋራጅ ታይቶ ሻንሲ እንደሌለው ሞተር ያልፈታ ምናምን መሆኑን ካረጋገጥን በኋላ ላይ በጋራጁ ተፈትሾ ይሄ መኪና በሰጡ ብድር ለማህበሩ ደህንነት ጥሩ ነው ከተባለ መኪና ከ2003 ሞዴል በላይ መኪኖችን በኤሌክትሪክ የነዳጅ መኪናና የተለያዩ መኪኖችን እንሰጣለን ማለት ነው። ሁለት አይነት ኢንሹራንሶች አሉ። አንደኛው ለመኪናው ራሱ ኢንሹራንስ ይገባል፣ በማህበሩና በእርሱ ኢንሹራንስ ይገባል ለመኪናው። ሁለተኛው ኢንሹራንስ ማህበሩ ኢንሹራንስ ይሰጣል። ያ ኢንሹራንስ ይሰጣል ማለት ምንድነው? አንድ ተበዳሪ ሲበደር 2% የኢንሹራንስ ይቆርጣል። የኢንሹራንስ ይቆርጣል ማለት ምንድነው? ያ ሰው መኪና ገዝቶ ያ ሰው ቢሞት ንብረትነቱን ቤተሰቦች ይወስዳሉ ማለት ነው። እዚህ ፎርም ሲሞላ የሚሞላቸው ፎርሞች አሉ የቤተሰብን ማለት ነው። ስለዚህ ቤተሰቦቹ ያንን ነገሮች ይወስዳሉ ማለት ነው። ያ ማለት ግን ቤተሰብ ሲወስድ ምንም አይነት ክፍያ ብድር መመለስ የለበትም ማለት ነው። ኢንሹራንስ እሱ ከሞተ በኋላ ላይ ንብረትነቱ ይሰጣል፣ ቤተሰቦቹ በሱ ይጠቀማሉ ማለት ነው። የሚመከረው ለ5 ዓመት ነው። የ5 ዓመት ማለት ምንድነው? በቀሪ ዕዳ ላይ ነው የሚበደረው። አንድ ሰው ሲበደር በቀሪ ዕዳ ላይ ነው። ያ ማለት ምንድነው? ዛሬ ተበድረሽ ነገ የሆነ ብር ብታገኝና ልዝጋ ብቲ የ4 ዓመቱ ከወለድ ይቀርልሻል። አንድ ወር ወለድ ብቻ ነው የምናስበው። መዝጋት የፈለገ አባል የሆነ ሰው ተበድሮ አሁን ገዛሽ፣ ያው መስከረም ላይ ገዝተሽ ጥቅምት ላይ ልዝጋ ብቲ ጥቅምት ላይ ስትዘጊ የህዳርን ወር ኢንተረስቷን ብቻ ከፍለሽ መዝጋት ትችላለሽ ማለት ነው። መጀመሪያ ላይ አባል ይሆናል ማለት ነው። ከአባልነት በኋላ ላይ ደግሞ ሊበደር ሲመጣ ማሟላት ያለባቸው ምንድነው? ያገባ ያላገባ፣ ያገባ ከሆነ ሰርተፊኬቱና አብራ መታ ሚስቱ መፈረም አለባት። ያላገባ ከሆነ ያላገባ ሰርተፊኬት ማምጣት አለበት። የባንክ ስቴትመንት እናያለን። ያ ሰው ምንድነው የባንክ ስቴትመንት የምናየው? ወጪው ገቢው ለማየትና እንዲሁ ምን ያህል ነው ይሄ ሰውዬ ለመበደርና ነገ መኪናውን ገዝቶ ሲበደር የመክፈል አቅሙን የሚለውን ለማየት ነው። ከዛ ውጪ ምንድነው መኪናውን ከሆነ መኪናውን ኮላተራል እንይዛለን ማለት ነው። ራሱ መኪናው ተጨማሪ ኮላተራል አያስፈልግም። ብድር እናመቻቻለን ማለት ነው። ታግዶ
እንደ ማንኛውም እንጂ አሁንም ሞስት የያዝናቸው ብዙ ቤቶች አሉ ማለት ነው። የግልም አብሶ ለዚህም ኮንዶሚኒየም ጥሩ ነው። ምንድነው ፈረሳ የሚባል ነገር ስለሌለው ያንን ነገሮችም ይዘነው ታግዶ ካርታው ከዛ በኋላ ላይ እኛ ብድሩን እንለክለታለን። ብሩን ካሹን እንሰጠዋለን ማለት ነው። ካሹን ከፈለገ